የኃይል ጉዳይ የምንነጋገርበት ሰዓት ላይ ነው የምንገኘው። ዛሬ ሰልፍ አክቹዋላይዜሽን ተብሎ ስለሚገለጸው የስነ ልቦና ጉዳይ ነው የምናነሳው። አንድ ሰው ስሜታዊ፣ አካላዊ፣ ማህበራዊ፣ አእምሮአዊና የተፈጥሮ አቅሞቹን ሙሉ በሙሉ አቀናጅቶ መጠቀም ሲችል ስነ ልቦናው ሰልፍ አክቹዋላይዜሽን ብሎ ይጠራዋል። ከዚህ በፊት በተከታታይ ስንመለከታቸው የነበሩ የኃይል አይነቶች ሙሉ በሙሉ ተቀናጅተው ጥቅም ላይ መዋል ከቻሉ በአንድ ሰው ህይወት ውስጥ ምን አይነት ለውጦች መታየት ይጀምራሉ? ባህሪው ምን ይሆናል? እንዴትስ ደግሞ ይሄንን ማድረግ ይቻላል የሚለውን በዛሬው መሰናዷችን በዝርዝር እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለህይወትህ 100% ኃላፊነት መውሰድ አለብህ። ለሁኔታ ሌሎችን ሰዎች መውቀስ ማቆም አለብህ። ምክንያቱም ጥፋቱ የእነርሱ ቢሆን እንኳን እርሱን የመቀየር ኃላፊነቱ ያንተ ነው። በስነ ልቦና ትምህርት ውስጥ ሰልፍ አክቹዋላይዜሽን ማለት አንድ ሰው ሊደርስበት የሚችለውን ከፍተኛውን አቅም፣ ክህሎትና ማንነት ፈልፍሎ ማውጣትና ያንን ሆኖ ሲገኝ ማለት ነው። በዚህ ርዕስ ላይ ጥናትና ምርምር በማድረግ የስነ ልቦናውን ዓለም የለወጡ ብዙዎች ቢኖሩም አብርሃም ማስሎ ግን የዚህ ጽንሰ ሐሳብ መስራችና ዋነኛ አባት ተብሎ ይጠራል። ካርል ሮጀር ሌላኛው የሂዩማኒስቲክ ስነ ልቦና ፈርቀዳጅ ሲሆን እሱ እዚህ ደረጃ ላይ የደረሰን ሰው በሙሉ አቅሙ የሚንቀሳቀስ ሰው በማለት ይጠራዋል። እንደ ካርል ሮጀር ትንታኔ አንድ ሰው ወደዚህ ደረጃ ለመድረስ ስለራሱ ያለው እይታና መሆን የሚፈልገው ነገር መጣጣም አለበት። ቪክቶር ፍራንክል ደግሞ የሰው ልጅ ራሱን የሚያገኘውና የሚያረጋግጠው በህይወት ውስጥ ትርጉም ሲያገኝ እንደሆነ ያምናል። አይሁዳውያን በናዚዎች የተጋፈጡትን የጭካኔ ህይወት አልፈው በከባዱ መከራ ሳይሰበሩ ጠንካራ ማንነት መገንባት የቻሉ ሰዎች ናቸው በሚል የስነ ልቦና ሁኔታቸውን አጥንቷል። ዶክተር አልበርት ባንዱራ ደግሞ በራስ ላይ የሚኖርን እምነት ዋጋ ሰጥቶት እናገኘዋለን። አንድ ሰው ሰልፍ አክቹዋላይዜሽን ላይ ለመድረስ በቅድሚያ በራሱ ላይ ያለው እምነት ምን ያህል ወሳኝ እንደሆነ በስፋት አጥንቷል። ሰልፍ ሪያላይዜሽን ራስን ማወቅ ወይም ሰልፍ ሪያላይዜሽን ማለት እኔ ምን እንደሆንኩ ማወቅ ነው። ሰልፍ አክቹዋላይዜሽን ማለት ደግሞ በተለየ ሁኔታ በተስማሚነት ማን እንደሆንክ በአካል ሆነ መገኘት ነው። ታዲያ ማንነትን የሚወስነው ምንድነው? አንተ ወይም አንቺ ህይወት መሆናችሁን ማስታወስ ነው። ሁሉንም አካላትና አእምሮዎች የምትገዛው ያቺው አንዲት ህይወት በአንተ ወይም በአንቺ በኩል በጣም የተለየ ልምድ እንዲኖራት የተገለጠች በጣም የተለየች መገለጫ ነች። ይህንን በአእምሮአችሁ በመያዝ በህይወታችሁ ውስጥ የምታደርጉት እያንዳንዱ ምርጫ፣ እያንዳንዱ ውሳኔ በዓለም ላይ ማን እንደሆናችሁ እንደምትታዩ ይወስናል። መግቢያችን ላይ አረጋዊ ሰለሞን ያስተዋወቀን አብርሃም ማስሎ የሰው ልጅ ፍላጎት በ5 ደረጃዎች ከፋፍሎ በፒራሚድ ውስጥ በመሰላል መልክ ያስቀምጣቸዋል። የዚህ ቲዮሪ ዋነኛ ህግ አንድ ሰው በታችኛው ደረጃ ላይ ያሉትን መሰረታዊ ፍላጎቶች በበቂ ሁኔታ ሳያሟላ ወደ ላይኛው ደረጃ ፍላጎቶች መሻገር ወይንም ትኩረት መስጠት አይችልም የሚል ነው። በዚህ መሰረት 5 የፍላጎት ደረጃዎች ይገኛሉ። አንደኛው አካላዊ ፍላጎት ነው። የሰው ልጅ በህይወት ለመኖር የሚያስፈልጋቸው ለማንኛውም ሰው እጅግ መሰረታዊ የሆኑ ፍላጎቶች ለምሳሌ ምግብ፣ ውሃ፣ መጠለያ፣ እንቅልፍ፣ ልብስ፣ አየር ይገኙበታል። ሁለተኛው የደህንነት ፍላጎት ነው። የመጀመሪያው ደረጃ ሲሟላ ሰውየው በህይወቱ ላይ ቁጥጥርና መረጋጋት መፈለግ ይጀምራል። ለምሳሌ የግል ደህንነት፣ ከጥቃት የመጠበቅ፣ ገንዘብና የሥራ ዋስትና፣ የጤና ደህንነትና ህግና ስርዓት ያለው አካባቢን መሻት ይገኙበታል። ማህበራዊ ትስስርና የፍቅር ፍላጎት ሶስተኛው ደረጃ ነው። አካላዊና የደህንነት ፍላጎቶች ከተሟሉ በኋላ የሰው ልጅ ማህበራዊ ፍላጎቶች ይነቃቃሉ። ይህ ደረጃ ስሜታዊ ግንኙነቶችን ያካትታል። ማለትም ጓደኛነት፣ የፍቅር አጋር መያዝ፣ በቤተሰብ ውስጥ ተቀባይነት ማግኘትና የአንድ ቡድን ወይንም ማህበረሰብ አካል የመሆን ፍላጎት ይፈጠራል። አራተኛው ደረጃ የክብርና የባለቤትነት ፍላጎት ነው። ይህን ደረጃ በራሱ በሁለት ይከፍለውና ለራስ የሚሰጥ ክብር፣ ነጻነት፣ ስኬት፣ ችሎታና ከሌሎች ሰዎች የሚገኝ ክብር፣ ዝና፣ ተቀባይነት ማግኘት፣ ማዕረግ ናቸው። አምስተኛውና የመጨረሻው ደረጃ ዛሬ እየተነጋገርንበት ያለው ሰልፍ አክቹዋላይዜሽን ይባላል። ይህ የማስሎ ደረጃ የመጨረሻውና ከፍተኛው ጫፍ ሲሆን አንድ ሰው ሊደርስበት የሚችለውን ከፍተኛውን አቅም ማውጣት፣ የራሱን ክህሎት ማሳደግና የህይወት ትርጉሙን ማግኘት የሚጀምርበት ነው። ለምሳሌ ጥበብን ማሳደግ፣ ፈጠራን ማውጣት፣ አዲስ ዕውቀት ማሳደድና ለሌሎች ሰዎች መኖር እንደማለት ነው። በማዝናኛው ዘርፍ ውስጥ መሆን እንደምፈልግ አውቅ ነበር። እናም እንደ አጋጣሚ ሆኖ ነገሮች ተሳክተውልኝ
ሁሉም ነገር ሊሆን ቻለ። እኔ እንደማስበው ካስተዋልክ ምን ማድረግ እንዳለብህ በውስጥህ ታውቀዋለህ። በጥልቀት ስታየው እያንዳንዱ ሰው በውስጡ ምን ማድረግ እንዳለበት ያውቃል ብዬ አስባለሁ። ብዙ ሰዎች ግን ያሰቡትን ነገር ለማሳካት አይጥሩም። ለምሳሌ አብዛኞቹ ሰዎች ሲጀምሩ እኔ መሆን የምፈልገው ይህንን ነው፣ ነገር ግን የሆነ ነገር ቢበላሽ የምመለስበት የመጠባበቂያ አማራጭ እንዲኖረኝ ያኛውንም ነገር እይዛለሁ ይላሉ። በዚህ ጊዜ ግን ራስህን ለውድቀት እያዘጋጀህ ነው። ምክንያቱም በውስጥህ የመውደቅና ወደ ኋላ የመመለስ እድል አለ ብለህ እያሰብክ ነው። እናም ያንን ሐሳብ ወደ ውጪ ስታወጣው ወይም ስትተገብረው ወደ ኋላ ትመለሳለህ። ነገር ግን ዝም ብለህ ሄይ ማድረግ የምፈልገው ይህንን ነው ብለህ ወደ ተግባር ከገባህ አብዛኛውን ጊዜ ነገሮችህን በምትፈልገው መንገድ ታሳካቸዋለህ። በሲምፕል ሳይኮሎጂ ላይ በሰፊው እንደተብራራው ማስሎ በ1943 ዓ.ም 5 ደረጃዎች ብቻ አስቀምጦ የነበረ ቢሆንም በኋላኛው ዘመን በ1960ዎቹና 70ዎቹ የሰው ልጅ ባህሪ ይበልጥ ለማብራራት ፍላጎቶችን ወደ 8 ደረጃዎች አሳድጎታል። የተጨመሩት 3 ፍላጎቶችም የእውቀት ፍላጎት፣ ማወቅ፣ መረዳት፣ መመርመር፣ ትርጉም መፈለግ አንዱ ሲሆን ውበትን፣ ስምምነትን፣ ሚዛናዊነትና መልካም ነገሮችን ማድነቅና መሻት ሌላኛው ነው። ከራስ አልፎ ለሌሎች ሰዎች መንፈሳዊ ወይንም ሰብአዊ ድጋፍ መስጠት፣ ከፍ ያለ ረቂቅ ዓላማን መከተል የሚሉ ለተቀመጡት ደረጃዎች እንደ ተጨማሪ ሆነው የገቡ ናቸው። እዚህ ደረጃ ላይ የደረሱ ሰዎች ከሚያሳዩቸው ዋና ዋና ባህሪያት መካከል አንደኛው እውነተኛነት ነው። እንዲህ ያለ ሰው ለሰዎች ይሁንታ ወይም ደግሞ ለህብረተሰብ ግፊት ብሎ ማንነቱን አይቀይርም። ድክመቱንም ሆነ ጥንካሬውን አምኖ ይቀበላል። በሐሳቡም ሆነ በውሳኔዎቹ በሌሎች ሰዎች አስተያየት በቀላሉ አይነዳም። የራሱ የቆመለት ጠንካራ መርህ ይኖረዋል። አንደኛው እውነተኛነት ነው። እንዲህ ያለ ሰው ለሰዎች ይሁንታ ወይም ለህብረተሰብ ግፊት በሚል ማንነቱን አይቀይርም። ድክመቱንም ሆነ ጥንካሬውን አምኖ ይቀበላል። በሐሳብ ሆነ በውሳኔዎቹ በሌሎች ሰዎች አስተያየት በቀላሉ አይነዳም። የራሱ የቆመለት ጠንካራ መርህም ይኖረዋል። በዙሪያቸው ባሉ ሰዎች ላይ በመቀለድ የራሳቸውን ከፍታ ለማሳየት የሚጥሩ ሰዎች ከተመለከታችሁ ችግሩ እዚህ ደረጃ ላይ ያለመድረስ መሆኑን ተረዱም ይለናል ይህ ጽንሰ ሐሳብ። ሰልፍ አክቹዋላይዜሽን የተባለው የመጨረሻው የሰው የስብዕና መገለጫ በሰው በመሳለቅ የሚገኝ ክብር አለመኖሩን ጠንቅቆ ይረዳል። ነገሮችን በጥሩም ሆነ በመጥፎ ምኞት ሳይሆን እንዳሉ ባሉበት እውነታ የመቀበል አቅምም ይኖራቸዋል። ሪያሊስቲክ ይሏቸዋል። ይህን በምሳሌ ስንረዳው በአንድ የሥራ ስፍራ በራስ መተማመን የሌለውና ስጋት የሚሰማው አንድ ሰራተኛ አጠገቡ ያለ ሌላ ባልደረባው የተሰጠውን ስራ በተሻለ ሲፈጽም ቢመለከተው እርሱ በውስጡ ከሚሰማው ስጋት አንጻር ባልደረባውን የመጥላትና ስራውን የማበላሸት ተግባር ውስጥ ይገባና የስጋቴ ምንጭ ብሎ ያለውን ባልደረባውን ለማጥፋት ይደክማል። ይህ በውስጡ የሚሰማውን ትክክለኛ ስጋት የመጋፈጥ አቅም ስላጣ ከእውነታው ርቆ ስጋቱ ያልሆነውን ሰው ለመጋፈጥ የሚደረገው የፍርሃት ውጤት ሆኖ እናገኘዋለን። ሰልፍ አክቹዋላይዜሽን ላይ የደረሱ ሰዎች ግን ሁኔታውን ባለበት እውነት ልክ ስለሚቀበሉት ራሳቸውን አበልጽገው የተሻለ አፈጻጸም በማሳየት የሚፈጠርባቸውን ስጋት በትጋት ያሸንፉታል። ሌላኛው መገለጫ ባህሪው ከራሱ የግል ፍላጎት ባለፈ ትልቅ ትርጉም ላለው ዓላማ ወይንም የሌሎችን ሕይወት ለመቀየር ይተጋል። ከብዙ ሰዎች ጋር መጠነኛ ግንኙነት ከመፍጠር ይልቅ ጥቂት ከሆኑ ሰዎች ጋር በጣም ጥልቅ እውነተኛና ትርጉም ያለው ትስስር መፍጠርን ይመርጣል። ዛሬ ባነሳነው ጉዳይ ላይ በተለያየ መንገድ ሙሉ በሙሉ አሳክተውታል የሚባሉ ሰዎች ባይኖሩም ነገር ግን በፈጠራው ዓለምም ሆነ የራሳቸውን አስተዋጽኦ አበርክተው ያለፉ በተለያየ ዘርፍ የሚገኙ የዓለማችን ሰዎች እንደ አንስታይን፣ ማያ አንጀሎ፣ ሊዮናርዶ ዳቪንቺ፣ ቴስላ እና የመሳሰሉት እነዚህን የኃይል አይነቶች ሙሉ በሙሉም ባይሆን በተወሰነ ልክ አቀናሽተው መጠቀም ስለቻሉ ውጤታማ መሆንና ዓለም ላይ የራሳቸውን አስተዋጽኦ አበርክተው ማለፍ እንደቻሉ ይነገራል። ዳቪንቺ የሰው ልጅ አእምሮ ሊደርስበት የሚችለውን የመጨረሻ ጥግ ያሳየ የህዳሴ ዘመን ጥበበኛ ነው ይሉታል። ዳቪንቺ በጣም ጠንካራ አካል የነበረው ከመሆኑ በላይ ለሰዎችና ለእንስሳት ጥልቅ ርህራሄና ስሜት የነበረው ሰው ነው። ማያ አንጀሎ ታዋቂ አሜሪካዊ ጸሐፊ፣ ገጣሚ፣ የህይወት ውጣ ውረዶችን ሁሉ በአሸናፊነት ለመወጣት ሙሉ አቋሟን የተጠቀመች ሴት ነች። በልጅነቷ የደረሰባትን ከባድ የአእምሮ ስብራት ለዓመታት
መናገር አለመቻሏን አሸንፋ ጥልቅ ስሜታዊ ብስለትን፣ አእምሯዊ ጥንካሬን ገንብታለች። እኛ ግን የሳራ ሆልን ተሞክሮ ልናካፍላችሁ ወደናል። ሳራ ሆል በጥበብ፣ በተፈጥሮ፣ በፍልስፍናና በአዎንታዊ ስነ ልቦና ላይ የምትሰራ እንዲሁም በሰው ልጅ ማንነትና በአእምሮ ማስተዋል ዙሪያ የምታጠና ባለሙያ ነች። በሰሜን ጆርጂያ ዩኒቨርሲቲ ተዘጋጅቶ በነበረ የቴዴክስ ፕሮግራም ላይ ሳራ በራሷ የህይወት ጉዞ ላይ በመመስረት ጥቂት ሁለንተናዊ የህይወት መርሆችንና ማስተዋልን በመጠቀም እንዴት አንድ ሰው የራሱን ህይወት ሙሉ በሙሉ መለወጥና የራሱን ሰልፍ አክቹዋላይዜሽን ማውጣት እንደሚችል ያደረገችውን ንግግር እንዲያዘጋጅተናል። How do we find fulfillment in life? Is that not something that each and every one of us desires? በህይወት ውስጥ እርካታን እንዴት ማግኘት እንችላለን? ይህ እያንዳንዳችን የምንፈልገውና የምንሻው ነገር አይደለምን? የእናንተ ዓላማ ምንድነው? እናሳውን ካላችሁበት በላይ የመሆን አቅም እንዳላችሁ ታምናላችሁ? እኔም ማምነው ለነዚህ ጥያቄዎች የሚሆኑት መልሶች እኛ ነገሮችን በመንረዳበት መንገድ ፐርሰፕሽን ውስጥ ነው የሚገኙት። እኔ እንደማምነው የኛ መረዳት በመንመርጣቸው መነጽሮች ሊገለጹ ይችላሉ። አንዳንዶቻችን ሮዝ ቀለም ያላቸው መነጽሮችን እንመርጣለን። እናም በጣም ግልጽ የሆኑ ብሩህ አመለካከቶች አሉ። አንዳንዶቻችን ደግሞ ህይወትን በግራጫ ቀለም እንመለከታለን። በሁሉም ነገር ውስጥ ሌላው ቀርቶ ጥሩ በሆኑ ነገሮች ውስጥ እንኳን መጥፎን እንፈልጋለን። ለኔ ምንም ነገር በትክክል አይሄድም፣ ሁልጊዜም አንድ ችግር አለ እንላለን። ሌሎቻችን ደግሞ በህይወት ውስጥ የማይመቹ ነገሮችን እንድናይ አይኖቻችን የምንሸፍንበትን መነጽሮች እንለብሳለን። እናም ህይወት ዝም ብላ እንድትመራን እንፈቅዳለን፣ እንዲሁ እንጠብቃታለን። ታዲያ በእነዚህ ሁሉ መነጽሮች መካከል ያለውን ሚዛን እንዴት ማግኘት እንችላለን? እሱን ማስተዋል ማይንድፉልነስ ነው። ማስተዋል ማለት ትኩረትን አሁን ባለው ቅጽበት ላይ በማድረግ የአንድን ሰው ስሜት፣ የሀሳቦችን ተጽዕኖና አካልህ ከአካባቢው ጋር የሚገናኝበትን መንገድ በእርጋታ በመቀበል የሚገኝ የአእምሮ ሁኔታ ተብሎ ይገለጻል። በእውነታው ዓለም አሉታዊ ተጽዕኖ ቢደርስብንም ምንም ችግር የለም፣ ምክንያቱም ኢፍትሃዊነት ይከሰታል። አንዳንድ ጊዜም እኛ የሱ ሰለባ እንሆናለን። ነገር ግን እኔ ማምነው ኢፍትሃዊነትና አቅም ማጣትን ለማሸነፍ ብቸኛው መንገድ በንቃት ማለፍ ነው። አዎ ታውቃላችሁ፣ በህይወቴ ውስጥ 3 ሰዎች ሆኜ አውቃለሁ። አንደኛዋ ተጎጂ በአልኮልና በሱሰኛ በሆኑ ወላጆች የተወለደች ልጅ፣ ከመጠን በላይ ወፍራምና ጥልቅ የራስን የመጥላት ዝንባሌ ያላት። እሷ በእርግጠኝነት የሰውነት ቅርጽ ጭንቀት ነበረባት። ብቸኛ፣ በራሷ የማይተማመንና የማትመጥን ሆና ይሰማት ነበር። በቤት ውስጥም በትምህርት ቤትም ሌላው ቀርቶ ከራሷ ጓደኞች ጋር እንኳን ጓደኞቿን ትመለከታለች። እርስ በርሳቸው ሲግባቡና ሲቀራረቡ ትከታተላለች። ነገር ግን እሷ ፈጽሞ የነሱ አካል እንደሆነች አይሰማትም ነበር። ዓለምን የምታየው ሌሎች ሰዎች ስላላቸው ነገርና እሷ ስለሌላት ነገር ብቻ ነበር። በህይወቷ ውስጥ ባለው ባዶ ቦታ ላይ በከፍተኛ ሁኔታ ትኩረት ታደርግ ነበር። ይህም ስለ ዓለሟና ስለ ራሷ ያላትን ግንዛቤ እንድትወስን አደረጋት። ስለዚህ በከፍተኛ ሁኔታ የሰዎችን ትኩረት ትሻ ነበር። እናም ጥልቅ መሆን ትፈልግ ነበር። ስለዚህ በንግግሮች ውስጥ የሌሎችን ደካማ ጎን ፈልጋ ወደ መድረክ ታመጣ ነበር። ከነሱ የላቀች ሆና እንዲሰማት ስትል ሰዎችን በጉድለታቸው ተወቅስ ነበር። አመፀኛ ነበረች። አልፎ አልፎም በራሷ ላይ መጥፎ ውሳኔ መውሰድ መሻት ነበራት። እግዚአብሔር ወይም ከኛ በላይ ያለ ኃይል የለም ብላ ታምን ነበር። እኛም ዝም ብለን ግድ በሌለው አጽናፍ ዓለም ዩኒቨርስ ውስጥ የምንንከራተት የአለት ቅንጣት ነን። ለኛ ባልተጻፈ ስክሪፕት ውስጥ የምንጫወት ነን። እናም ትርጉም ለማግኘት መሞከር ከንቱ ነው ብላ ታስብ ነበር። ከዚያም ተዋናይ ሆንኩኝ። ፈጣሪ ጥበባዊ፣ ማራኪና ድንቅ ተማሪ ነበርኩ። ሌሎችን በጥልቀት መቀበልና ማንንም ሰው የኔ ጓደኛ የመሆን ፍቃድ ያለው ነበርኩ። በትምህርት ቤት ውስጥ እሳተፍ ነበር። ሁልጊዜም በመሪነት ሚናዎች ውስጥ መሆን ያስደስተኝ ነበር። ከተጎጂዋ ማንነቴ በተቃራኒ ከራሷ በላይ በሆነ ትልቅ ነገር ታምን ነበር። በአጽናፈ ዓለም ውስጥ ስርዓት እንዳለና እሷም የዛ ወሳኝ አካል እንደሆነች ታምን ነበር። እንደ ተጎጂዋ ሳይሆን ጉልበተኞችን ትቃወም ነበር። የሰዎችን ልዩነትና ራሳቸውን የሚረዱበትን መንገድ ታከብር ነበር። ሰዎችን ታበረታታ ነበር። በክፍሉ ስላሉ አሉታዊ ሁኔታዎች ብርሃን ትሆን ነበር። ሰዎች ግባቸውን እንዲገነዘቡ ትረዳ ነበር። እሷም ሁልጊዜ የምትናገረው ነገር ነበራት። ነገር ግን በቃላቶቿ ላይ ጥበብና ክብደት እንዲኖር ትፈልግ ነበር። ሌሎች ሰዎች እሷን ህይወትን ጠንቅቃ ያወቀች አድርገው እንዲያዩት በከፍተኛ ሁኔታ ትጨነቅ ነበር። እሷ ፌክ ኢት ቲል ዩ ሜክ ኢት እንደሚባለው ያስመሳይነት መገለጫ ነበረች። ይህን ሁሉ የምታደርገው ግን ራሷ እያስመሰለች እንደሆነ ሳታውቅ ነበር። እናም አሁን በፊታችሁ ያለችው ሴት ለእድገት ቁርጠኛ የሆነች ነች። በሁሉም ደረጃዎች ራሴን እየተጋፈጥኩኝ ነው።
ራሴን የመመግብበትን ያንን አጥፊ የውስጥ ንግግር ትኩረት የሰጡኝን መካሪዎች አገኘሁ። አሁን በተሰጡኝ ሁኔታዎች አማካኝነት ራሴን አልወቅስም። አሁን የንግድ ስራ ፈጣሪ ለመሆን የሚያስችል ድፍረት እንኳን አግኝቻለሁ። እኔ አሁን ከተጎጂነት በላይ የዳንኩ የተረፍኩ እንደሆንኩ አምናለሁ። ዓለምን በአዲስ መንገድ ለማየትና አዳዲስ ነገሮችን ለመለማመድ ራሴን ሰጥቻለሁ። እንደ ጥበበኛ ለመታየት ከመሞከር ይልቅ በትክክል ያንን የምፈልገውን ጥበበኛ ሰው ለመሆን እጥራለሁ። አሁን የመውደቅ ፍቃደኝነት አለኝ። መልሼ ራሴን አነሳለሁ። ምክንያቱም በሱ የተሻለ ሰው እንደመሆን አውቃለሁ። እስክታሳካው ድረስ አስመስለው ከማለት ይልቅ ህይወት መጻፍ እንደሆነችና እኔ ደግሞ ደራሲዋ እንደሆንኩ ተገነዘብኩ። ማሳካት ሂደት ነው። እናም ሰው ሁልጊዜም ወደ ተሻለ ማንነት በመለወጥ ላይ ያለ ፍጡር ነው። አሁን ራሴን ይቅር ለማለትና ለራሴ ታላቅ ለመሆን በቅቻለሁ። የስነ አእምሮ ሐኪም የሆኑት ዶክተር ቪክቶር ፍራንክል የሰው ልጅ ትርጉምን የመፈለግ ጉዞ ማን ሰርች ፎር ሚኒንግ የሚል መጽሐፍ ጽፈው ነበር። በዛ መጽሐፍ ውስጥ እንዲህ ሲሉ ጽፈዋል። በማነቃቂያውና በምላሽ መካከል ክፍተት አለ። በዚያ ክፍተት ውስጥ ደግሞ ምላሻችንን የመምረጥ ኃይላችን ይገኛል። በምላሻችን ውስጥ የኛ እድገትና ነጻነታችን ይገኛል። ያንን ማንበቤ ነጻነት ሰጠኝ፣ ኃይል ሰጠኝ። ያ ለኔ የማስተዋልን አስፈላጊነት በድጋሚ ያሳየኝ። እናም ታውቃላችሁ ይህ ልምምድ ይጠይቃል። ነገር ግን ውጤቱን ለማየት የግድ በሱ ላይ ፍጹም ሆነ አያስፈልጋችሁም። የህይወታችሁን አቅጣጫ የመቀየር ኃይል አላችሁ። ልክ እኔ በአንድ ወቅት በራሴ ህይወት ውስጥ የበስተጀርባ ገጸ ባህሪ እንደነበርኩኝና አሁን ግን ደራሲው እንደሆንኩት ማለት ነው። የህይወታችሁን አቅጣጫ ለዘላለም የመቀየር ኃይል እንዳላችሁ እወቁ። ማድረግ የሚጠበቅባችሁ መሞከር ብቻ ነው። አመሰግናለሁ። የተወደዳችሁ አድማጮቻችን እንደማመጥ ግለሰባዊ ኃይል ላይ ትኩረት በማድረግ ኃይላችንን እንዴት መጠቀም አለብን፣ አላስፈላጊ ቦታ የሚወጣን የኃይል ብክነት በመቆጣጠር ተገቢ በሆኑና ህይወታችንን ሊቀይሩ በሚችሉ ጉዳዮች ላይ እንዴት ልንጠቀም እንችላለን የሚለውን ሐሳብ ወደ እናንተ ስናደርስ ቆይተናል። ከመሰናዶ ጥሩ መረጃ እንዳገኛችሁ እንደተጠቀማችሁበት እናምናለን። አብራችሁን ስለነበራችሁ ስላደመጣችሁን እጅግ አድርገን እናመሰግናለን። ቤርሳቤ ጌቴ ነበርኩኝ። ጤና ይስጥልን።